እስራኤልን ያጠቃለለን ታሪክ እንዲሁም ደግሞ በዘመን መካከል የገጠማትን ችግሮችም ደስታዋንም ሀዘናውንም እግረ መንገድ እየተመለከትን እንገኛለን። አሁን ደግሞ የሬዲዮ ስቴሽን ልንጎበኝ በበሩ ላይ ነው የምንገኘው። እኔ ሬዲዮ በግሌ በጣም ወደው ሚዲየም ነው። በዚህ በእስራኤል ሀገር የሚገኘው ሬዲዮ ጣቢያ ምናልባት በአማርኛ ቋንቋ የሚተላለፉ ፕሮግራሞች ይኖሩ ይሆን አላወቅኩም። ውስጥ ባለሙያዎች ስላሉ እነሱ ይነግሩናል። አስጎብኚዎቻችን የሬዲዮ ስቴሽን ምን ብዬ እንደማነበው ግራ ስለገባኝ ነው በእውነት ስሙ ምንድነው የሚለው ነገር በትክክል መጥራት ስላለብን ውስጥ ገብተን አብረን እናያለን ማለት ነው። ትስታችን በኢቢኤስ ከእስራኤል የሬዲዮ ጣቢያውን ጉብኝት እንዲህ እንቀጥላለን። አብራችሁ ቆዩ። ሰላም ውድና የተከበራችሁ የኤልሲ ቤተሰቦቼ እንዴት አላችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም። እኔ ጋር ሁሉ ሰላም ሁሉ መልካም ነው። እንግዲህ ዛሬ በአዲስ መረጃና በአዲስ ቪዲዮ መጥቼላችኋለሁ ማለት ነው። እሱም ደግሞ ምንድነው እንግዲህ የኢቢኤስ ጋዜጠኛ የሆነ ጥሪ እያቀረበ ነው ማለት ነው። እንግዲህ በጣም አጣብቂኝ ውስጥ እንዳለ ያለ ነው እንግዲህ እየተናገረ ያለው ምንድነው እሱ እኔ መንግስት አዞኝ ነው፣ እኔ እዚህ ጋር ምንም የሚመለከተኝ ነገር የለም፣ ልጆች አሳዳጊ ነኝ ሲል እንግዲህ እሱም መግለጫውን ተናግሯል ማለት ነው። አንዳንድ ጊዜ ጋዜጠኞች የኢትዮጵያ ጋዜጠኞች ምን እንደሚመጣባቸውና ምን እንደሚደረግባቸው አያውቁም። ምክንያቱም በተለይ ደግሞ እንደ ዮናስ ያለ ልጅ አሳዳጊ የሆነ ሰው ወይም ደግሞ ቤተሰብ አስተዳዳሪ የሆነ ሰው እንደዚህ አይነት ነገር ውስጥ ባይገባ እንደዚህ አይነት ነገር ውስጥ ባያደርግ። ምክንያቱም አሁን እስራኤል ያለበት ሁኔታና እንዲሁም ደግሞ ፍልስጤን ያለበት ሁኔታ በጣም ከባድ ውስጥ ስለሆነ በእንደዚህ አይነት መሀል ውስጥ ባይገባ። ምክንያቱም እኛ የራሳችን የሀገራችን ውስጥ በጣም ብዙ የሆነ ችግር፣ ብዙ የሆነ ዘረኝነት፣ ብዙ የሆነ ፕሮብሌም አለብንና አንዳንድ ጊዜ እንደ ሰው አስተሳሰብ በተለይ ደግሞ እንደ አንድ ጋዜጠኛ ይሄ ነገር ባይሆን ብዬ ነው የማስበው። አሁን ላይ በጣም አጣብቂኝ ውስጥ እንዳለና ለምን ይሄን አደረገ፣ ለምን ይሄን ሆነ፣ ለምን እንደዚህ ሆነ የሚል ውዝንብሮች ወጥተውበታል ማለት ነው። እሱም ደግሞ እንግዲህ ድረሱልኝ፣ እኔ ምን ማድረግ አልችልም ምናምን እያለ እንግዲህ በጣም ብዙ መረጃዎችን እየተናገረ ነው። በጣም ያሳዝናል። እንደ አንድ የልጅ አባት፣ እንደ አንድ ልጅ የሚያሳድግ ሰው እንግዲህ የሚፈጠረው ነገር ከባድ ነው። አንዳንድ ጊዜ ኢትዮጵያዊ ሰብአዊነት የጎደለው ድርጊት ሲደረግ ጥሩም አይደለም። አንዳንድ ጊዜ የራሷ አሮባት የሰው ታማስላለች የሚባል ሕግና ደንብ አለ። የራሳችን አሮብን ለሰው ማሽቃበጥም ለሰዎች ልናሽቃበጥ የምናደርገው ጥረት ራሳችን እንደሚጎዳን እያሰብን መልካም ነገሮችን ብናደርግ መልካም ነው ብዬ አስባለሁ። እንግዲህ ምንድነው ኢትዮጵያ ውስጥ ሄዶ እዛ እስራኤል ውስጥ ሄዶ ምን እያወራ እንደነበር ምን እያለ እንደነበር እንግዲህ ሙሉ በሙሉ አይተነዋል ብዬ ተስፋ አደርጋለሁ። ይህን ያክል ለገንዘብ መሮጥና ይህን ያክል ደግሞ ራስን የሚጎዳ ነገር ኃላፊነት ወስዶ መስራት መልካም ነው ብዬ አላስብም፣ እንዳንድ ተመልካች ማለት ነው። እንግዲህ እሱ የምናውቀው ኢቢኤስ የተፋፉትን ሲያገናኝ እንግዲህ ደግሞ የተቸገሩትንም እንደዚሁ ደግሞ ሲያገናኝ እንዲሁም ደግሞ በቃ ሲስቅ ሲጫወት ነው የምናውቀው። አሁን ላይ ግን በጣም ዲፕሬሽን ውስጥና በጣም የሚያሳዝን ውስጥ ነው ያለው። በጣም በቃ ተደብቆ ነው ያለው። ምንም ስራ መስራት አልቻለም። በሚደርስበት ውጅንብርና በሚደርስበት ውጣ ውረድ ማለት ነው። እንግዲህ በጣም ያሳዝናል። ለራስ ስትል ጣፍጥ ይላልና አንዳንድ በማይመለከተን ከነዛ ወገንም በማይመለከተን ባንገባ በቃ አሁን እነዛ ራሳቸው ወንድምና ወንድም ናቸው። በዛ መሀል ውስጥ ገብተንኛ ባንፈተፍት፣ በዛ መሀል ውስጥ ገብተንኛ ባናወራ፣ በዛ መሀል ውስጥ ገብተንኛ ያልሆነ ነገር ባንዘባርቅ፣ ዝም ብለን የማይመለከተንን ነገር ባንቀባጥር አሁን ላይ በጣም ከባድና አስቸጋሪ ነገር ሆኗል። በዚህም በቲክቶኩም በዩቱቡም በምንም ስትሄዱ ስለ ዮኒ ነው የሚወራው ያለ ማለት ነው። እና በጣም አሳዛኝ ነው። በጣም ከባድ ነው። በጣም የሚገርም ነገር ሆኗል ማለት ነው። ሌላው እንግዲህ ይህን ቪዲዮ አይተነው እንመለስና ስለዛ ቪዲዮ እንነጋገርበታለን። ሁለት ነው ሲቀጠቀጡም ከዛ አንድ አረብ መጥቶ ለምንድን ነው እንደዚህ የምታረጉት ለፖሊስ ነው የሚደውል ብሎ እሱ ስልክ ሲጎረጎር መኪናቸውን ይዘው ሄዱ። ሁለቱ ባስነስተው ሄዱ። አዎ ሁለቱ አስነስተው ሄዱ። የት ነው ይሄ የሆነው? ቢሮ ፊት ለፊት? አዎ ቢሮ በር ላይ። ሌላ ሰው አልነበረ? መንገደኛ ነው እንጂ እዛ ቤት የሚሰሩት የሉም፣ እዛ ቢሮ የሚሰሩት የሉም። መንገደኛች ናቸው። ወጥተው ነበረ ልጆቹ? አዎ ወጥቷል። እንዳውም ማለት ነው ተዘግቷል እንጂ ፓስፖርትሽ አፍንጫሽ ላይ ወርውሬ ከዚያ አባረርሻለሁ ነበር፣ ግን ቢሮ ተዘግቷል አለኝ እሱ ራሱ።
ካሜራ ሊኖር ይችላል። በህግ ነው መሄድ ያለባቸው። ሳሪ አለ እዛ አካባቢ በተክላላ ካሜራ አለ። እኔ ልጅቷን ላለመንገላታት ጊዜዋ እንዳያልቅባት ብዬ ነው በሽምግልና እኔ ሳራ እዛም ነግሬሻለሁ፣ አልፋታሽም። ወላሂ ለአዚም አልፋታሽም። እስኪ ደንቀሽ ድረስ አልፋታሽም። ቆሜ እሰራለሁ ብለሽ እንዳታስቢ። ለሎየር እኛ እናግዛለን ማለት ሳራ ወላሂ ሀቋን መልሱላት። የተመታችውን ተመታለች። ብሯንና ወርቋን ግን መልሽላት። ስልኳንም አዲስ ስልክ ነው ከቦርሳ ውስጥ ያወጣ አንቺ ነሽ። ብሯን ወርቋን መልሽ። እኔ ሲጀመር ቦርሳውን ስትኝ አላየውም ያልኩት ያየው ታሪክ ቦርሳው መኪናሽ ውስጥ ነው፣ መኪናሽ ውስጥ ነው፣ መኪናሽ ውስጥ ነው። ተጠያቂ አንቺ ነሽ። ማንም አይጠየቅም ለዚህ። አንቺ መኪና ውስጥ ነው የነበረው። ከዛም አልፈሽ የለም ነው ያልሽው። ምክንያቱም ባዶ እንዳረግሽው ስለምታውቂ እንደው የኢመራት ልጆች በጠቅላላ ወላሂ አልዓዚም የዚች ልጅ ሀቅ ካልተመለሰ እሷ ቤት ብትጠቀሙ እሷ ምግብ ቤት ብትገቡ ወንዶች ሴቶች አበሻ አይደላችሁ። እኔ ነኝ አድማ የምነሳልሽ ላንቺ። የዚች ልጅ ሀቅ መኪናሽ ውስጥ ፈልጊ። እኔ ምንሽ መኪናሽ ውስጥ ፈልጊ። ቦርሳሽን ቦርሳዋን እንዳላየሽው መቼም ከዚህ ውስጥ ነጥሮ ወጥቶ ሊሆን ስለሚችል እቃውን መኪናሽን ከነካውም ሰው ከራስሽን ፈልገሽ ስጫት። ሳራ ሚዩት አድርጊና መኪናሽን ይሄን አንቺም ላታዩ ትጨሽ ሄደሽ አይተሽኝ ወድቆ ምናምን ቢሮ ባለቤት የለውም ከይቅርታ ጋር አለው። ግን የቢሮ ባለቤት አይመለከተውም። ሀፕን ያደረገው ቢሮ በር ፊት ለፊት ነው። ቢሆን ነገ ታሜ እመጣለሁ ብሎኛል። ታሜ ጠዋት እመጣለሁ ብሏል። ለነብዩ ይመጣሉ። ማናየ ደጅ ላይ እኮ ነው። እኔ ገና ቢሮ ውስጥ ስገባ ልንገርሽ፣ ሪሴፕሽን አለች እንዳትገቢ ያለች ጠብ እንዳለ ስለምታውቅ እኮ ነው። ትምጣና ገብታ ታናግረኝ ሲል አትገባም። ሳራ ለምን መኪና እናንተ ውጣና እናንተ ብሎ ነው የወጣው። አይቼዋለሁ የለም አሁን ላይ ማለት ለምን እኔ እንኳን ኢቭን ራስ ፖርሰን ተሰረው ወደ ማቆ ታሪክ የለም ማምስተኪኝ እኔ አላየሁም ያልኳት ማርያምን አርሴማን እኔ ማቆ ታሪክ ፌስታሉን እንዴት አየሽው? ፌስታሉን እንዴት አየሽው? አንቺ እኮ አናቷ ላይ ነው በሩን የዘጋሽው ራሱ። አላቴ ስላቸው ፌስታል ብቻ ነው ያላታሉ ልጆቹ። ከዛም በኋላ በቃ ያሉሽን ልጆች ሄደሽ ፈትሺ። ያሉሽን ልጆች ሄደሽ ፈትሺ። ሳራ እንደገና የተጣላሻት ልጆቹ ልጠፋ ነው ብለው ነው የተጣላሻት የደበደብሻት አንድ ልጆቹ ብለው። ከዛ ውጭ ለምን ላስገባት ብዬ ነው የወረድኩት። ተመኪና ማስገባት ነው ኔጋ ወዴ ነው የምታስገቢያት? እሺ ሳር እንደው ማንሙት ልታስገባ ደበደበቻት። ታቸው መኪና አስነስታችሁ ሄዳችሁ አሴማን እንደዛ ነበር አስፋሪ ማለት ነው። ማሻአላ። እሺ አይ ጥያቄ አሁን የምጠይቅሽ ሄዳችሁ መታረቅ አልቻላችሁ፣ ተደባደባችሁ። ከተደባደባችሁ በኋላ መኪና አስነስተሽ ትተሻት ሄድሽ። መኪና አስነስተሽ ማን ትቻት አልሄድኩም። ትቻት አልሄድኩም። ይሄው አለች እኮ በአፏ እኮ ተናገረች እኮ ትቻት አልሄድኩኝም። ኦልሬዲ በቃ እና አትሄጂም አልሄድም ማለሽ ካላሰነ ምን ማድረግ አለብኝ? ሳርዬ ሰው ሲገላግላቸው እኮ ነው ትታት ሄደችው። እናንተ አልሄድም ብላ ካለች አንድ ልጅ እናንተ ናቸው ያመጣችኋት። እንዳልሽው ልጁ ነው ያመጣት፣ አንቺ የለሽበትም። አልሄድም ካለች ሜዳ ላይ ነው ትይዛችሁ የምትሄዱት የሰው ልጅ። እኔ ልጆች መጀመሪያ ላይ ያስገባውላችሁ ቪዲዮ ማለት ነው። የሆነች ልጅ እንግዲህ እኔ ላሰራሽው ለዱባይ ሀገር ወስዳ እንዲሁም ቀጥቅጣ ብሯንም ወርቋንም ቀምታ ነው እንግዲህ እነ ሙኒት እኛ በህግ እንይዝሻለን፣ እኛ በህግ ነው የምንጠይቅሽ፣ አንለቅሽም እያሏት ነበር እንግዲህ ልጅቷን ማለት ነው። እኔ ወርቋንም አልወሰድኩም ብሯንም አልቀማሁም እያለች ነበረ ማለት ነው። እንግዲህ የኢትዮጵያ አሰሪዎች በዚህ ደረጃ እንግዲህ እርካሽ እንደሆኑ አስመስክራለች ማለት ነው ልጅቷ። በዚህ ደረጃ እንግዲህ አስመስከራለች። ደላላዎች የሚያደርጉት ነገር፣ ደላላዎች የሚሰሩት ስራ፣ ከዛ ጋር ሂደው የሚያደርጉት ነገር በጣም ልንጠነቀቅበት የሚገባና ራሳችን ልናስተውልበት፣ ራሳችን ልናየበት የሚገባ መረጃ ነው ብዬ አስባለሁ። እናንተም ደግሞ እንግዲህ ራሳችሁን ከመጠበቅ ወይም ደግሞ ራሳችሁን ከሀበሻ በተለይ ከሰው በመራቅ ራሳችሁን ቴኬር ማድረግ እንደምትችሉ ነው። አሁን ይቺ ልጅ ምንም አታውቅም፣ ሰው ናት ብላ ነው የሀገሬ ልጅ ብላት ነው የተጠጋቻት። ግን እሷ ቅጥቅጥ አድርጋ ለዛም የሰው ሀገር ሰው ነው ያስጣላት። አስባችሁታል? የሰው ሀገር ሰው ነው ያስጣላት። እና በዚህ ደረጃ ሀበሾች ተጨቃክናል። በዚህ ደረጃ የክፋት ጥግ እየተሰራብን ያለው እንግዲህ እኛ መቼ እንደምንተዛዘን መቼ ሰው እንደምንቆሆን ወይም ደግሞ መቼ ነው እኛ ግን ሰው የምንሆነው አላውቅም። አንዳንድ ጊዜ እኔ ራሴን እጠላዋለሁ። አሁን ላይማ በጣም እየጠላሁት ነው። ምክንያቱም ሀገራችን ላይ የሚፈጠረው ነገር እያየን እኛ እርስ በርሳችንም እየተዛዘብን አይደለንም። የምሬ ነው የምላቸው። እኛ እርስ በርሳችን ራሱ እየተሳሰብን አይደለንም። እና
ይሄ ልላችሁ እወዳለሁ ማለት ነው ማሮችዬ፣ ፍቅሮችዬ። በተቻላችሁ መጠን ደግሞ እናንተ ሀሳብ አስተያየት ካላችሁ ኮሜንት ላይ ያስቀመጣችሁልኝ ሸር በማድረግና ቤተሰብ በመሆን ተባበሩኝ እላለሁ። እንግዲህ ይህን የመሰለ ቪዲዮ ይዤላችሁ መጥቻለሁ። ዛሬ እንግዲህ አላሰብኩትም፣ ማታ ነው ኩሽና ጠግቁች ብዬ ነው እያወራችሁ ያለ። እንደምታዩ ነው እንግዲህ ሰዎችም ተኝተዋል። እንደዚህ ነፍሴ እየወጣ ስለምሰራላችሁ ቪዲዮ እና መረጃ ስለማቀርብላችሁ እናንተም ደግሞ እንግዲህ በትዕግስት እያያችሁ ቪዲዮዬን እስከ መጨረሻው እያያችሁ ላይክና ሸር አድርጋችሁ ቤተሰቦቼ ጋር አገናኙኝ ለማለት እወዳለሁ። ስለነበረን ቆይታ ከልብ አድርጌ አመሰግናለሁ። ጉድባይ